ሰላም ዶክተር ሙልቀን እባላለሁ የናሽ ስፔሻሊቲ የጥርስ ህክምና ስራ አስኪያጅ ነኝ። አሁን የማሳያችሁ ጥርሳችንን እንዴት ንጽህና እንደምንጠብቅ እንዴት ብረሽ እንደምናደርግ ነው ማለት ነው። ብሩሻችን ላይ አተር የምታክል የጥርስ ሳሙና እናደርጋለን። መብዛት አይጠበቅበትም። እሱን ካረግን በኋላ ጥርሳችንን ከላይ ወደ ታች እንደዚህ ከላይ ከድዳችን ወደ ታች እንደዚህ ያደረግን በውጭ በኩል ያለውን በደንብ ፍቀን ከጨረስን በኋላ ከዛ ደግሞ እንደዚህ የታችኛውን ደግሞ ከታች ወደ ላይ ከድዳችን ወደ ጫፉ ማለት ነው እንደዚህ ያደረግን። ምክንያቱም ከዚህ ወደ ታች ካደረግን ቆሻሻውን ወደ ድድ ውስጥ ነው እያስገባን ያለ ነው ማለት ነው። ስለዚህ ከድዱ ወደ ላይ እንደዚህ ያደረግን እንፍቃለን። ከዛ አፋችንን በተወሰነ አማውንትን ከፍትና ወደ ኋላ ያሉትን ጥርሶች ለማግኘት ብሩሻችንን 45 ዲግሪ ከድዳችን እንደዚህ አድርገን ወደ ላይ ማለት ነው እንደዚህ ያደረግን የላይኛውንም እንደዚህ ያደረግን ዙሪያውን የላይኛውን ከጨረስን በኋላ ወደ ውስጥ እንሄዳለን ማለት ነው። ወደ ውስጥ ስንሄድ አሁንም ምላሳችንን ከፍ አድርገን የፊተኛው ጥርሳችን ከድድ ወደ ላይ እንደዚህ ያደረግን ወደዚህ የውስጡን አሁንም ምላሱን ላንሳውና ለጊዜው እንደዚህ ያደረግን ፍቀን ከጨረስን በኋላ ማኘኪያውን ሰርፌስ የጥርሱን የምንበላበትን ሰርፌስ በራውንድ ሞሽን እንደዚህ ሰርክል እያደረግን በደንብ አድርገን ምክንያቱም ይሄ ማኘኪያው ክፍል ላይ ወጣ ገባ ነገር ነው ምግብ እንዲፈጭ ተደርጎ ተፈጥሮ ራሱ እየሰራው ስለሆነ በደንብ አድርገን ውስጡን በደንብ እንደዚህ ራውንድ እያደረግን ምግብ የቀሩ ምግቦችን መውጣታቸውን ቼክ እያደረግን በደንብ መፋቅ አለብን። ይሄንም እንደዚህ የውስጡንም እንደዚህ ማለት ነው። የላይኛውንም በተመሳሳይ መልኩ በጣም አጽንዖት መስጠት ያለብን ለታችኛው የፊት ለፊት ጥርሳችን ምክንያቱም እዚህ ጋር ትልልቅ የምራቅ እጢዎች አሉና እዚህ ጋር ነው ምራቅ እንትን የሚያደርጉት የሚያመነጩት። ጣፋጭ ነገር ምናምን ስንበላ የመጣበቅ ሻህላ ይባላል ካልኩለስ እንለዋለን እኛ ሻህላ ይይዛል። ብዙዎቻችን በዚህ አጋጣሚ እንደው ይሄን ቪዲዮ ብታዩ መስታወት እያያችሁ እስቲ እንደዚህ አፋችሁን ከፍታችሁ ጎንበስ ብላችሁ የታችኛውን የጥርሳችሁን ሰርፌስ እዩት፣ ለውጡን ታዩታላችሁ። እንደዛ አይነት ነገር እንዳይሰራ ከታች ወደ ላይ በደንብ ተደርጎ ይፋቃል ማለት ነው። ጥርሱን በዚህ መልኩ ከጨረስን በኋላ ወደ ምላስ እንመጣለን ማለት ነው። የአፍ ንጽህና ስንጠብቅ ጥርስ ብቻ አይደለም፣ አፍ ውስጥ ያሉ ምላስ፣ ድድ ሁሉም ነገሮች መጽዳት አለባቸው። እዚህ ጋር ደግሞ እጢዎች አሉ፣ እነሱን ወደ ኋላ መለስበታለሁ። ከዛ ጥርስ ከጨረስን ፍቀን ምላሳችን የተወሰነ እንደዚህ ወጣ አድርገን ከውስጥ